የሸዋሌ ዒድ ቢድዓ ነው ብዬ በፖስትኩት ፖስት ላይ ከስር ቢድዓን ቀለል አድርገው የሚመለከቱ ሰዎች ስላየሁኝ እንደዚህ አይነት ሰዎች ካሉ ግንዛቤ እንዲኖራቸው የቢድዓ አስከፊነትና ዒድ ማለት ምን ማለት ነው፣ ምክንያቱም ዒድ እኮ አይደለም ብለው የጻፉ ሰዎችንም ስላየሁኝ ዒድ ማለት ምን ማለት ነው በመጀመሪያ የሚለውን ነገር እንመለከታለን። የቢድዓ አስከፊነት ምን እንደሆነ እንመለከታለን። እንደዚሁም ደግሞ የሸዋሌ ዒድ የሚባል ነገር እንደሌለ እንመለከታለን። በመጀመሪያ አምላካችን አላህ Subhanahu Wa Ta'ala መልእክተኛ ያይሰጠንን ብቻ እንድንከተል ነው ያዘዘን። በተለያዩ የቁርአን አንቀጾች ላይ አምላካችን አላህ ተባረከ ወተዓላ ምንድነው የሚለን? አምላካችን አላህ Subhanahu Wa Ta'ala ወማ አታኩም الرسول فخذوه وما نهاكم عنه فانتهوا ነው የሚለን። መልእክተኛ የሰጣችሁ ማንኛውም ነገር ያዙት፣ ከከለከሉትም ነገር ደግሞ ተከልከሉ ብሎ አምላካችን አላህ Subhanahu Wa Ta'ala ወተቁላህ አላህን ፍሩ ኢነላህ ሸዲዱል ዒቃብ አላህ Subhanahu Wa Ta'ala የብርቱ ቅጣት ባለቤት ነው፣ ወይም ደግሞ ብርቱ ቅጣት ብርቱ እንደሆነ ብርቱ ቅጣት እንደሚያመጣብን ተናግሯል። ስለዚህ መልእክተኛ አለይሂ ሰላቱ ሰላም ከሰጡን ውስጥ መጨመር አይቻልም። የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው በጣም ብዙ ቦታዎች ላይ ተናግረዋል ቢድዓ ምን ያክል ከባድ እንደሆነ። አልፎ ተርፎ በየሳምንቱ በሚቀርቡ ሰዓት ወይም ደግሞ በየሳምንቱ ኹጥባ በሚያደርጉ ሰዓት ቢድዓን አስከፊነት ነበር የሚለው። ጃቢር ኢብኑ አብዱላህ በዘገቡት ሐዲስ ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? መን የህዲላሁ ፈላ ሙዲለ ለህ አላህ Subhanahu Wa Ta'ala የመራው ማንም አያጠማውም። ወመን ዩድሊልሁ ፈላ ሃዲየ ለህ አላህ Subhanahu Wa Ta'ala የመራው ማንም አያጠማውም። ኢነ አስደቀል ሐዲስ ኪታበላህ ከንግግሮች ሁሉ ትክክለኛ የአላህ Subhanahu Wa Ta'ala መጽሐፍ ቁርአን ነው። ወአህሰነል ሐዲ ሐዲ ሙሐመድ ሰለላሁ ዐለይሂ ወሰለም ከንግግሮች ደግሞ ንግግር ወይም ደግሞ ከምሪት ደግሞ ትክክለኛ ምሪት የመልእክተኛ አለይሂ ሰላቱ ሰላም መንገድ ነው ካሉ በኋላ ምን ይላሉ መሰላችሁ? ወሸሩል ኡሙሪ ሙህደሳቱሃ ከሚመጡ ነገራቶች ከነገሮች ሁሉ በጣም ሸር መጥፎ ማለት አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም ሙህደሳቱሃ መጤ የሆነ ነገር ነው አሉ። ወኩሉ ሙህደሲን ሁሉም ሙህደስ ደግሞ ሁሉም መጤ የሆነ ደግሞ ቢድዓ ነው አሉ። ወኩሉ ቢድዓቲን ሁሉም ቢድዓ ደግሞ ضላላ ጥመት ነው። ወኩሉ ضላለቲን ፊናር ሁሉም ጥመት ደግሞ ምንድነው? ወደ እሳት የሚወስድ ነው በማለት ይናገራሉ። ስለዚህ ቢድዓ በጣም አስከፊ የሆነ ነገር ነው። ስለዚህ ቢድዓን እንዳንከተለው ቢድዓ እንዳይገባብን ሸሪዓችን ዲናችን ላይ የምንከተለው እና ማን ነው የሚለውን ነገር የአላህ መልእክተኛ አስከተለው ይናገራሉ። ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ሰሚዐቱ ረሱላህ ሰለላሁ ዐለይሂ ወሰለም ይላሉ ኢምራን ኢብኑ ሁሰይን ረዲየላሁ ዐንሁ። ከዛ ምን ይላሉ መሰላችሁ? عن النبي صلى الله عليه وسلم قال خيركم قرني ثم الذين يلونهم ثم الذين يلونهم يعني كان ትክክለኛ የሆኑ ምርጡ ህዝብ የኔ ህዝብ ነው፣ ከዛ ቀጥሎ ያለው ብለው ሰሃቦች ታቢዒዎች ታቢዒን እንድንከተል ያላህ መልእክተኛ ያገረውናል። በእነዚህ ሶስት ትውልዶች ላይ ምንም አይነት ቢድዓ አልተከሰተም። ማለትም እነዚህ አሁን እነሱ የሚከበሩት መውሊድም ሆነ የሸዋል ዒድም ሆነ ሌሎችም ዒድ ብለው የሚያከብሯቸው ማንኛዎቹም ነገራቶች አይፈቀድም። ቢድዓ ነው። ቢድዓ ማለት መጤ የሆነ ነገር ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም ሁለት ዒድ ብቻ እንዳሉን ነግረውናል። ለምሳሌ የአላህ መልእክተኛ ጃብር ኢብኑ አብዱላህ በዘገቡት ሐዲስ ላይ ወደ መዲና በሚሄዱ ጊዜ ወይ መዲና ሄደው የአላህ መልእክተኛ አለይሂ ሰላቱ ሰላም ምን እንዳሉ ይነግሩናል። መዲና ሄደው ሳለ ሰዎች እየተጫወቱ ያገኟቸዋል። ከዛ ይጠይቋቸዋል ማሃዛን የውማን ይሄ ሁለት የምትጫወቱበት ቀን ምንድነው ብለው ሲጠይቋቸው ቃሉ ኩና ነልዓቡ ፊሂማ ፊል ጃሂልያ ላይ የምንጫወትበት ነበረ ብለው ሲመልሱላቸው ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ብለው መለሱ? ኢነላህ ቀድ አብደለኩም አላህ Subhanahu Wa Ta'ala ቀየረላችሁ ቢሂማ በእነርሱ ኸይረን ሚንሁማ ከነሱ የተሻለ ማለት ነው። የውመል አድሃ ወየውመል ፊጥር የውመል አድሃና የውመል ፊጥርን አላህ Subhanahu Wa Ta'ala ቀየረላችሁ ብለው ሁለት ዒድ ብቻ እንዳሉን የአላህ መልእክተኛ አለይሂ ሰላቱ ሰላም ነግረዋል። ስለዚህ ከነዚህ ውጭ የሚመጡ ማንኛውም ነገራቶች ምንድናቸው? ቢድዓ ናቸው ማለት ነው። ቢድዓ ደግሞ ጥመት ነው። ቅድም እንደተመለከት ነው አላህ Subhanahu Wa Ta'ala መከልከሏል። የአላህ መልእክተኛ አለይሂ ሰላቱ ሰላም ጀሃነም ውስጥ ባፍጢማችን እንደሚከተል ተናግረዋል ማለት ነው። ኢማሙ ማሊክ ረሂመሁላህ ተዓላ ቢድዓን የሚሰሩት አስመልክቶ ቢድዓ ደግሞ ሐሰና ነው እያሉ የሚሞግቱት ሰዎች አስመልክቶ ምን ይላሉ መሰላችሁ? መን ኢብተደዐ ፊል ኢስላሚ ቢድዓን አንድ ሰው እስልምና ላይ ቢድዓ ከሰራ በኋላ የራአሃ ሐሰና ብሎ የሚመለከታት ከሆነ ፈቀድ ዘዐመ አነ ሙሐመድን የአላህ መልእክተኛ አለይሂ ሰላቱ ሰላም ወግቷን ኻነ ሪሳላታቸውን ወይም መልእክታቸውን አጭበርብረዋን ወይም ደግሞ
ሸፍጥ ሰርተዋል ብሎ እየሞገተ ነው ይላሉ። ለአን አላህ አዘ ወጀል ብሎ ሳለ የቁሉ ብሎ ሳለ አልየውመ አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ሞላሁላችሁ ብሎ በሱረቱል ማኢዳ ተናግሮ ሳለ በማለት ይናገራሉ። ፈማለም የኩን የውመ ኢዚን ዲነን የዛን ቀን ዲን ያልሆነ ሃይማኖት ያልሆነ ነገር ፈላ የኩኑ አልየውመ ዲነን ዛሬ ሃይማኖት ሊሆን አይችልም በማለት ይናገራሉ። ስለዚህ ሰለፎቻችን ሲስተምሩ የነበረው ነገር ምንድነው ከተባለ ቢድዓ ሐሰና የሚባል ነገር የለም። ቢድዓ ሐሰና ብሎ የሚጨምር ካለ የአላህ መልእክተኛ አለይሂ ሰላቱ ሰላም ኻይን ናቸው ብሎ እንደመሞገት ይመለከቱታል ማለት ነው። ሌሎችም ሰለፎችም ሰሃባዎችም ታቢዒዎችም አትባዕ ታቢዒም እንደዚህ አይነት ነገራቶችን አያውቁም። ቢድዓ የሚባል ነገር አትተግብሩ በማለት በጣም ብዙ ሰዎች አስጠንቅቀዋል። የአላህ መልእክተኛ አለይሂ ሰላቱ ሰላም ደግሞ ከዛ በፊት አስጠንቅቀዋል። ስለዚህ ዲናችን ሙሉ ነው። ዲናችን ላይ የሚጨምር ምንም አይነት ቢድዓ የለም። ጥንቃቄ እናድርግ፣ ዲናችንን እንወቅ፣ እንማር። ቢድዓ በነገራችን ላይ መስራት የአላህ መልእክተኛ አለይሂ ሰላቱ ሰላም ሐውድ ራሱ ይከለክላል። ሐውድ ላይ ቆመው የአላህ መልእክተኛ ሰዎች ይመጣሉ። ከዛ በኋላ አላህ Subhanahu Ta'ala እንዲያርቃቸው ሲያርቃቸው እነዚህ እኮ ኡመቶች ናቸው ሲሉ የአላህ መልእክተኛ አለይሂ ሰላቱ ሰላም እነዚህ እኮ አንተ ከሄድክ በኋላ ብዙ ቢድዓ እንደሰሩ ተናግረው ይነግራቸዋል ማለት ነው። ከዛ በኋላ ወግዱልኝ ይላቸዋል የአላህ መልእክተኛ አለይሂ ሰላቱ ሰላም። በቃ አልፈልጋችሁ ሽፍቶ። ስለዚህ ቢድዓ ትስሩ። ሱና በጣም ብዙ አለ የሚሰራ ሱና። እናንተ መልካም ነገር ከመስራት ከፈለጋችሁ ብዙ የሚሰሩ ነገራቶች አሉና ሸይጣን ጨዋታ ሸይጣን እንደፈለገ ይጫወትባችሁ ለማለት ፈልጌ ነው። እዚህ ምድር ላይ እድለኛ ካለ ሙስሊም ነው ብዬ የማስበው። ምክንያቱም የዓለማቱን ጌታ አላህ Subhanahu Ta'ala እያመለከ ስለሆነ እና ከኢድ ጋር በተያያዘ እህቶችን ሁልጊዜ ነው የምጮህባችሁ፣ ትታገሱኛላችሁ ኢንሻአላህ። ምክንያቱም የአላህ መልእክተኛ አለይሂ ሰላቱ ሰላም ዲኑ ነሲሐ ብለዋል። ዲን መመካከር ስለሆነ ኢንሻአላህ ኢድ ጋር በተያያዘ የተወሰነ ነገር እንመካከራለን ማለት ነው። እንግዲህ ኢድ ሲመጣ ሁልጊዜ ሴቶች መረን የምናልፍበት ሁኔታ ላይ አለ። አብዛኛው ሴት ወደ ኢድ በሚወጣ ሰዓት ሸሪዓውን የጠበቀ አለባበስም ሆነ እንደዚሁም ደግሞ ከዛም አልፎ ወንጀል የሚሰራበት ሁኔታ አለ። ከነዚህም መካከል ምንድነው አንዱ ሽቶ መቀባት ነው። ሽቶ መቀባት፣ ዶዶራንት፣ የተለያዩ ነገራቶች ብቻ ሽታ ያላቸው ነገራቶችን ተቀብቶ መውጣት። ይህን በተመለከተ የአላህ መልእክተኛ አለይሂ ሰላቱ ሰላም አንድ ሴት ሽቶ ተቀብታ ከወጣች ዝሙተኛ እንደሆነች ተናግረዋል። ስለዚህ ሽቶ ተቀብተሽ የምትወጪ እህት ካለሽ ዝሙተኛ እንደሆነች ራስሽን ማወቅ አለብሽ። ሌላው ምንድነው ሜካፕ ወይም ደግሞ ከፊታችን የምንጠቀማቸው የፊታችን ጌጣጌጦች ሊሆኑ ይችላል። የትኛውም ነገር ፊትን ላይ መጠቀም፣ እነዚያን ነገራቶች መጠቀምም አሁንም የአላህ መልእክተኛ አለይሂ ሰላቱ ሰላም የከለከሉት ነገር ነው። በመጀመሪያ አንድ ሴት ልጅ ፊቷን መሸፈንም ሁሉ ሙሉ በሙሉ መሸፈን ያለባት ዋጅብና ግዴታው ይሄ ነው። ነገር ግን ደግሞ ፊቷን ከተገለጠች ኺላፍ ያለበት የተወሰኑ ዑለሞች ፊቷን መግለጥ አለበት ካሉ ያሉት አካላቶች ራሱ ፊቷ ላይ ምንም አይነት ሜካፕም ሆነ የትኛውንም ነገር መጠቀም እንደሌለባት ይገልጻሉ ማለት ነው። ዋጅብና ግዴታው ፊትን መሸፈን ሆኖ ቢሆንም ማለት ነው። ሌላው ነገር ምንድነው ደግሞ አለባበስ ላይ በጣም ብዙ ሰዎች መረን እናልፋለን፣ ያኔ ሴቶች ማለት ነው። ለምሳሌ ያኔ የሂጃብ መስፈርቱን ያላሟላ እንደውም ይሄ ሱሪ የሚያስንቅ የሆነ ቀሚስ የሚለብሱ ሴቶች አሉ። ለምሳሌ የተጣበቀ ከሰውነቷ ጋር ሰውነቷን የሚያሳይ አባያ ተብለው ራሱ ለራሳቸው ሂጃብ የሚያስፈልጋቸው አባያ ጅልባብ ተብለው የራሳቸው ራሱ ሂጃብ የሚያስፈልጋቸው ነገራቶችን አሁን ላይ ፋሽን እየተባለ እየመጣ ነገር ግን በትክክል እነሱን የማያለብሳቸው እንደዚሁም ይሄ ሰድራቸው ወይም ደግሞ ይሄ ደረታቸው አካባቢ በደንብ የሚያሳይ ሰውነታቸውን በደንብ የሚያሳይ የሆነ ልብስ ነው እየለበሱ ያሉት እና ይሄንንም ነገር ጥንቃቄ ማድረግ አለብን። አላህ Subhanahu Ta'ala ሱረቱ ኑር ላይ በቀጥታ ሂጃባችንን በላያችን ላይ እንድንለቅ ነው ያዘዘው። ስለዚህ ሂጃብ 8 መስፈርቶች አሉ። ከዚህ በፊት ቪዲዮ ሰርቻለሁ። ያንን በማዳመጥ ሂጃባችሁን አስተካክላችሁ ልበሱ። ሌላው ነገር ከሚሰሩ ስህተቶች ደግሞ ቀለቀል ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም መቀላቀልን በጣም አብዝተው የከለከሉት ነገር ስለሆነ ከወንዶች ጋር መቀላቀል ወይም ደግሞ ከወንዶች ጋር መቀላቀል ያለውን ነገራቶች ፊትና ሊያመጣ ስለሚችል በምንችለው አቅም ከወንዶች ጋር ያለን ቅልቅልን ስነ ስርዓት ባለው መልኩ ልንሄድ ይገባን። ከወንዶች በቀኝ የሚሄዱ ከሆነ እኛ በግራ ወይም በቀኝ እነሱ የሚሄዱ ከሆነ እኛ በእነሱ በቀኝ የሚሄዱ ከሆነ እኛ በግራ አድርገን የሆነ ብቻ መንገድ ቀይረን መሄድ መቻል አለብን። ወይም ደግሞ ከወንዶች እንደውም የአላህ መልእክተኛ አለይሂ ሰላቱ ሰላም በተመለከተ የወንዶች ከሰላት አኳያን እንኳን ራሱ የወንዶች የመጀመሪያ ሰፍ በጣም ጥሩ እና የተወደደ ሲሆን የሴት ልጅ ደግሞ የመጨረሻ ሰፏ የተወደደና ጥሩ እንደሆነ ተናግረዋል ማለት ነው። ስለዚህ ወንዶች የቀረበኑ ነገራቶችን ጥንቃቄ ብናደርግ። ሌላው ደግሞ ምንድነው አይን መስበር
አላህ Subhanahu Wa Ta'ala አይን መስበር ይሄ ለወንዱም ለሴቱም ነው። አይን መስበርን በተመለከተ አላህ Azza wa Jalla በተከበረው ቃሉ ለወንዶችም ለሴቶችም አይናችንን እንድንሰብር ተናግረዋል። ሴት ልጅ ማፍጠጥ የለባትም፣ ወንድ ልጅ ማፍጠጥ የለበትም ወደ ሴት ማለት ነውና ጥንቃቄ ማድረግ አለብን። ይሄ እኮ ትካሻው፣ ይሄ እኮ እንትኑ፣ ይሄ እኮ እንትናው፣ ይሄኛው ሲያምር ይሄኛው እንትን እየተባለ ጭራሽ የሰዎች መልክ እንትና እኮ ነው እንትና ያኮ ነው እያልን ጭራሽ ወደ ሐሜት ስንሄድበት የምንውልበት ሁኔታ አለ። ይሄንንም ጥንቃቄ እንድናደርግ እመክራቸዋለሁ እህቶቼ ማለት ነው። ይሄንና በተመሳሳይ ደግሞ በጣም ብዙ ነገራቶች አሉ። ይሄ ሐሜቶች፣ ወሬ ማብዛት ምናምን ነገራቶች እንደዚሁም ደግሞ በጣም ይሄ ሳቅ ምናምን እንደዚህ ነገራቶች የሚበዙበት ሁኔታ አለ። እሱንም ጥንቃቄ ብናደርግና ወደ ቤታችን ስንመጣ ነገራቶችን ብናስተካከል አሪፍ ነው። ከዛ ደግሞ ምንድነው ሂና የተለያዩ ነገራቶች እጃችሁን ተቀብታችሁ ያለ ጓንትም መውጣት የለባችሁም። የተለያዩ ጌጣጌጦችም ይሄ ደላውን ደግሞ ምንድነው ይሄ መቀጠልና ይሄ ጸጉር መቀጠል ሊሆን ይችላል፣ ጥፍር መቀጠል ሊሆን ይችላል፣ ይሄ አይላሽ አይናችሁ ላይ የምትለቀጥሉት ነገር ሊሆን ይችላል። የትኛውም ነገር ይሄ የተከለከለ ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም የረገሙት ነገር ቢሆን ቀጣይና አስቀጣይ ነው። ስለዚህ ይሄንንም ነገር ጥንቃቄ አድርጉ። ኢድን በተመለከተ እነዚህ በጣም በብዛት የሚከሰቱ ክስተቶች ወይም ስህተቶች ናቸው። ይሄንን ብታስተካክሉ በጣም ደስ ይለኛል። ወንድሞች ደግሞ በቃ ወንድሞች በደንብ ትገሰጻላችሁ ብዬ አስባለሁ። በእግራችሁ እየጎተታችሁ ተውባችሁ እንዲሆን ይችላል ሱራችሁን ባትሄዱ፣ ጸጉራችሁን እያበላለጣችሁ ኢድ ስለመጣ የምትቆርጡ እንደዚሁም ደግሞ ሌሎችንም ስህተቶች የምትሰሩ እንዲህ በተለይ ደግሞ ወደ ሴት የምታፈጡ አላህ Subhanahu Wa Ta'ala ብንፈራ እንደዚሁም እነዚህ ስህተቶች ይከሰታሉ። ሌላው ነገር ምንድነው ደግሞ ኢድን በተመለከተ ነሺዳና ሙዚቃ በተያያዙ ነገራቶች የሚለቀቁት ነገራቶች ይሄም ስህተት ነው። ኢድ ሲመጣ ያላህ መልእክተኛ አለይሂ ሰላቱ ሰላም ተክቢራ እንድናደርግ እንጂ ይሄ ነሺዳ የተለያዩ ነገራቶች እንድናደርግ ወይም ደግሞ ከሙዚቃ ጋር የተቀላቀሉ ነገራቶች በቲክቶክ ወይም በተለያዩ ሶሻል ሚዲያዎች ላይ ሲፖስትና ሲለቀቅ ይታያል። እነዚህን ነገራቶችንም ጥንቃቄ ብናደርግ ብዙ ነገራቶችን ማስተካከል እንችላለን። ብቻ ብዙ ስህተቶች ይሰራሉ። እነዚህን ስህተቶች ብናርማቸው በጣም የተሻለና የተመረጠ ነው። ከኢድ ስንመለስ በተለይ ደግሞ ሱናዎች አሉ። ከዚህ በፊት ቪዲዮ ሰርቻለሁ። እሱን ብታዳምጡ በጣም ደስ ይለኛል። አላህ يحفظكم أبزهوباتشو عفو بلي الله يحفظكم. السلام عليكم ورحمة الله.